የዶክተር ደብረጽዮን አስመራ ሄዱ በተባለበት መረጃ ላይ መሳሪያ አስታጥቀንም ባለገር ጥይት ይሰጠን ሲባል ጀምሩና እንሰጣቸዋለን። እሱ በጣም አደገኛ ነገር ነው። ባይዞ አልተማመኑም ማለት ነው። ደብረጽዮን ጥይት ወስዶ ዞር ብልና የነገ መወጋችን ቢሆንስ የሚል ነገር አለው ሻዕቢያ በበኩሉ። ራሳቸው ናቸው ቀድመው በብልጽግና ስርዓት ላይ እንዘምታለን እናስወግደዋለን ብለዋል። አስወግደዋለሁ ካልክ ኦልሬዲ ጦርነት አውጀሃል። አሁን ጦርነት ካወጅክ በኋላ እንግዲህ መንግስት ነው ዞሮ መንግስት ላይ ጦርነት ካወጅክ በኋላ እንደገና ጦርነት ተጀመረብኝ ማለት በራሱ ምንድነው ምንድነው ፈልጎ አልቡራን እኮ ማለት እኮ የኢትዮጵያ መሬት የሚፈልግ ኢትዮጵያን በቀይ በዳሴ ግድብ አባይ ላይ መናኛ ሚናና በግብጽ ሐሳብ ውስጥ እንድትጓዝ የሚፈልግ እኮ ኃይል ነው። ግን ችግር የለም እኔ ብቻ ስልጣን ሊያዝ እንጂ ይሄ ሰውዬ ጋር ሄጄ ከሱ መሳሪያ እየታጠቁ ማንኛውም ነገር አደርጋለሁ። ልክ ከዚህ በፊት ዱሮ ዚያድ ባሬ ጋር ሄዶ እንደሚታጠቅ ሻዕቢያ መዋጋት ይፈልጋል። የጦርነቱ አካል መሆን ይፈልጋል። ነገር ግን እሱ ጫፍ እንድነካ አይፈልግም። አሁን አየህ ምን አይነት ጨዋታ እንደሚጫወቱት። በዛ በኩል ይዞራሉ፣ ሁለቱም ተባብሮ ያደርጋሉ። ከዛ የተደረገበት ቦታ እነሱ አይነኩም፣ እነሱ ጋር ስለማይደርስ ማለት ያ ከዛ ቀጥሎ ያለው የሱዳን መሬት ስለሆነ ማለት ነው። እንደዚህ አይነት ስሌትን አሰልቶ የገቡበት ሁኔታ ነው ያለው። ዋና ኢምፖርታንት ቲንጉ አሁን አስመራ መሆኑን ለምን መግለጽ ፈለገ? እነ ዘመኔ ብቻ ታዩ እንጂ እነ ማን ነው ስሙ የትግራዩ እነ ደብረጽዮንም ሊኖሩ ይችላሉ ማለት ነው። አናውቀውም ማለት። ስለዚህ የተሰባሰቡ አሁን በሻዕቢያን በሬላ ስር ተሰባሰቡትና በሱዳን አዝማችነት በግብጽ አጋዥነት ለመዋጋት ያሰቡ ሰዎች ሴንተራቸውን አስመራ አድርገው ሊሆን ይችላል ወይ ብለ ልንገምትም እንችላለን ማለት ነው። በዛ ቦታ ላይ መታየታቸው ብቻ መታየታቸውን ይፋ ማድረጋቸው ማለት ነው። ከዚህ በፊቱ አንከበብም አንዘጋም ችግር የለም ሻዕቢያ ክፍት ነው የሚል ነገር ይናገራሉ። አሁን ይሄ ቃል እውን አይሁን ህዝቡ መረዳት አይችልም። የዛች ማረጋገጫ ነው አሁን የሻዕቢያ ሰራዊት አመራሮችን አምጥቶ ዛላንበሳ አቀባበል የሚደረግ ይሄውና ከልባችን ታርቀናል ሻዕቢያ ሁሌም ከኛ ጋር ነው ያለው የሚሉን ማረጋገጫ ሊያደርጉ ፈልጓል ማለት ነው። ፈጣን ኦፕሬሽን በመውሰድ የህወሓትን ኃይል አሁን ይህን ሁሉ ጥንስስ የሚጠነስሱ አንዴ ሱዳን የሚሄዱ አንዴ ኤርትራ የሚሄዱ አንዴ ግብጽ የሚሄዱ አንዴ ምን የሚሉን እሱንና ሰራዊቱን ይዝነስ ስለቱን መበጠስ ነው። ፈጣን ኦፕሬሽን ወስደ ተነስተልን በመላው ዓለም የምትገኙ ውድ አንድ አፍታ ሰዎች እንደምናላችሁ እነሆ አንድ አፍታልታችን ተጀምሯል። በቅድሚያ በዛሬው አንድ አፍታልታ የምንመለከታቸውን ጉዳዮች እናስቃኛችሁ። የመጀመሪያው ጉዳያችን ጠቅላይ ሚኒስትር አብይ አህመድ ያልተቀደሰ ጋብቻ ያሉትን የጽምዶ የሚባለውን ትብብር ጥፋት ካልሆነ የሚያመጣው ትርፍ የለም ሲሉ የሻዕቢያና የህወሓት ጀነራሎች ደግሞ ዛላንበሳ ላይ በይፋ ተገናኝተው ተመልክተናል። ከዚሁ ጋር በተገናኘ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበሩ ዘመነ ካሴም ወደ ኤርትራ አቅንቶ ኤርትራ ውስጥ ከሚንቀሳቀሰው የአፋሩ ታጣቂ ኃይል አጉጉሙ መሪ ጋር ተገናኝቷል የሚል መረጃና ፎቶ በስፋት ሲሰራጭ ተመልክተናል። ለመሆኑ ጠቅላይ ሚኒስትሩ ለመጀመሪያ ጊዜ ስለ ጽምዶ በቀጥታ ጽምዶ የሚለውን ባይገልጡትም ያልተቀደሰ ጋብቻ ብለው ስለገለጡት ጉዳይ ያነሷቸው ሀሳቦች እንደዚሁ ደግሞ በዚህ በጽምዶ በሚባለው ግንኙነት ውስጥ በመንግስት ላይ ጦርነት ለማወጅ እየተንቀሳቀሱ ነው የሚባሉት ኃይሎች በዚህ ሰሞን በይፋ እያደረጉ ያሉት በከፍተኛ መሪዎቻቸው ደረጃ ያደረጉት ያሉት ግንኙነት ምን ይዞ ይመጣል የሚለውን ጉዳይ እንመለከታለን። ሁለተኛ ጉዳያችን ከሰሞኑ ህወሓትና የመንግስት ኃይሎች ሸረሪና ላይ በኢትዮ ሱዳን ድንበር አንድ ቀን ሙሉ የፈጀ ውጊያ አድርገዋል። በዚህ ከባድ ውጊያ ላይ እንግዲህ ህወሓት ሱዳን ድንበር ላይ ያሰፈረው በተለይም ሸረሪና የሚባለው አካባቢ ላይ ያሰፈረው አርሚ 7 በከፍተኛ ደረጃ መመታቱና የመንግስት ኃይሎች እዛ አካባቢ ያለውን ቦታ መቆጣጠራቸውን የሚያመላክት መረጃ ወጥቷል። ለመሆኑ በዚህ ግንባር ለምን ግጭቱ ፈነዳል? ለምን በሌሎች ከፍተኛ ውጥረት በተፈጠረባቸው እንደ አፋርና ራያ ባሉ አዋሳኝ አካባቢዎች ቀድሞ አልተቀሰቀሰም የሚል ጉዳይ ብዙ የሚያነጋግር ነው። እሱን እንመለከታለን። አብራችሁን ትቆዩ አክብሮት እንጋብዛለን። አማን እንደምን አለ? ሰላም መርቻ እንዴት ነህ? መልካም። የመጀመሪያ ጉዳያችን እንመልከት። እንግዲህ
ጽምዶ የሚባለው እንቅስቃሴ ወይም ደግሞ የጠቅላይ ሚኒስትር አብይ አህመድ አስተዳደርን በጋራ እናስወግዳለን በሚል የውስጥና የውጭ ኃይሎች በይፋ የመጡበት ያለ ቅንጅት አለ። ይሄ ቅንጅት አሁን እንግዲህ ጠቅላይ ሚኒስትሩን በይፋ ለመጀመሪያ ጊዜ በስም ጽምዶ የሚለውን ነገር ባይገልጡም ያልተቀደሰ ጋብቻ በሚል ገልጠውት ለኢትዮጵያ ጥፋት ካልሆነ የሚያመጣው ትርፍ የለም፣ የውስጥ ጉዳዮቻችንን ኩርፊያዎችን በውስጥ መፍታት አለብን፣ ወደ ጠላቶች መሄድ የለብንም፣ ከዚህ ቀደሙ ጥፋት መድገም የለብንም የሚል ነገር ተናግረዋል አሚኮ ላይ በሰጡት ቃለ መጠይቅ። ወዲህ ደግሞ የሻዕቢያና የህወሓት ጀኔራሎች ከዚህ ቀደም ጽምዶ የሚባለው የህዝብ ለህዝብ ግንኙነት በሚል ያው ዛላንበሳን ጨምሮ የተለያዩ ግንኙነቶች ወይም ደግሞ መድረኮችን አይተናል ሱዳንም ላይ። አሁን ደግሞ የሁለቱ ጀኔራሎች በይፋ ዛላንበሳ ላይ ተገናኝተው ሲጨፍሩ ተመለከትን። በሌላ በኩል ደግሞ የፋኖ አመራሩ ዘመነ ካሴ እንግዲህ ኤርትራ ውስጥ ይሁን ወይም ደግሞ ኢትዮጵያ ውስጥ በእርግጠኛ ማረጋገጥ ባንችልም ፎቶ ተሰራይቷል። አፋር ክልል ከአፋር ወጥቶ ኤርትራ ውስጥ የሚንቀሳቀሰው አጉጉሙ የሚባለው ታጣቂ ኃይል መሪ ጋር ፎቶ ተነስተዋል፣ ተመካክረዋል የሚል ፎቶን የተመለከት ነው። አጉጉሙ ራሱ ፌስቡክ ገጹ ላይ የታጣቂ ቡድኑ ፌስቡክ ገጽ ላይ ተሰራይቶ ነው የተመለከት ነው። እና እነዚህ ጉዳዮች አሁን ካለው ሁናቴ አንጻር ወደት እየሄዱ ነው ነገሮች የሚለውን ጉዳይ ከጠቅላይ ሚኒስትሩ ስለ ያልተቀደሰ ጋብቻ ስላሉት ትብብር የተናገሩት እንደዚሁ ደግሞ ጽምዶ ፈጥረዋል የተባሉት ኃይሎች በይፋ እያደረጉ ያሉት ግንኙነት በከፍተኛ አመራሮቻቸው ደረጃ ምን አንድምታ አለው የሚለውን ጉዳይ እንመልከት እያንዳንዱ። መልካም መርሻ፣ እንግዲህ ሰፋ ያለ ነገር ነው። ምናልባት የመጀመሪያ ሊሆን የሚችለው ጠቅላይ ሚኒስትሩ የሰሞነኛውን የተቀደሰ ጋብቻ ብሎ የጠቀሱት ነገር የኢትዮጵያ ኃይሎች መሰረታዊ ከሚባሉ የኢትዮጵያ ታሪካዊ ጠላቶች ወይ ደግሞ የጥቅም ግጭት ከኢትዮጵያ ጋር ካላቸው ኃይሎች ጋራ ተደጋጋሚ የመሰለፍ ሁኔታ፣ ለነሱ የመታዘዝ ሁኔታ፣ የነሱን አጀንዳ የማስፈጸም ሂደት ትንሽ ታሪኩን ለጠጥ አድርጎ ያዩበት ሁኔታ ነው ያለው። ምን ውጤት አመጣብን? ከዚህ በፊቱ የተደረገ ጥምረት አሁን ደግሞ ለመጣመር የሚሞከሩ ነገር ምን ሊያመጣ ይችላል የሚለውን ነገር ትንሽ ኢንሳይት ለማድረግ አይነት ያነሱ ነገር ይመስለኛል። እሱን ጉዳይ ትንሽ ብናነሳ መልካ ይመስለኛል። ሞስትሊ ሎካሉ ነገር ሳይሆን እሳቸው ሰፋ ባለና ወንዙ ከሚቀዳበት ቦታ ለማሳየት የሞከሩ ይመስለኛል። እንግዲህ ለአብነት ያክል ያነሱት የአጼ ዮሐንስን በማድስቶች እንዴት እንደተገደሉ የሚል ነገር ነው። እንግዲህ ያነሱት ነጥቡ ምንድነው? ለምንድነው ያ በዛን ሰዓት ሱዳኖች ወደ ኢትዮጵያ የዘመቱት? መሪውንስ ለምን ገደሉት? መሪው መሞራቸው አጼ ዮሐንስ ለምን ሞቱ የሚልም ነጥብ በዚህ ውስጥ እንግዲህ ይነሳል ማለት ነው። የእሳቸው ለሀገራቸው መስዋዕትን ብቻ ሳይሆን በዚህ ዘመን የተፈጠሩት የትግራይ ኃይሎች የሚባሉት ደግሞ እነዚሁ ገዳዮች ጋር ሄዶ ተደራጁ። ሱዳን ጋር በዋነኝነት የህወሓትም ሆነ የሻዕቢያ ኃይል ራሱን ያደራጀው ቤዙንም እንትን ሲያደርግ የነበረው ሱዳን ውስጥ ነው። በግንባር ቀደምነትም ሲያደራጁ የነበረው ሱዳን መንግስት ነው። እንግዲህ የሱዳን ኃይል እነዚህን አደራጃቸው። ካደራጀ በኋላ ግን ውጤቱ ምንድን ነው የሆነው? አሸናፊ ሆኖ ሲመጡ ኢትዮጵያን ከነበረችበት አንድ ደረጃ ወደ ኋላ ከነበረችበት የባህር በር ባለቤት ከነበረችበት ቀይ ባህር ባለቤት ከነበረችበት ቦታ ወደ ጂኦግራፊ እስረኝነት አመጧት። ስለዚህ ጥምረቱ ውጤቱ የሚለካው በዚህ ደረጃ ነው። ምናልባት አንዳንድ ሰዎች የኛ ወገን ስልጣን ይዘዋል፣ ስልጣንን ደግሞ የፈለግነውን ያክል አድርገናል የሚለው ነገር ምናምን ሊያነሳ ይችላል። ግን ሰፋ ባለ ሁኔታ ነገሩ መለካት የሚቻል ከሆነ አሁን ህወሓት 17 ዓመት ታገልኩ አለ፣ 27 ዓመት ኢትዮጵያ መራው አለ። አለቀ፣ ሄደ፣ በቃ። ነገር ግን መለወጥ የማይቻል ሌላ ጠባሳ ግን ጥሎ ሄደው ኢትዮጵያን ጂኦግራፊ እስረኛ አድርጎ ነው። የኢትዮጵያን ጂኦግራፊ እስረኛ የማድረጉ ሂደት ከምን መጫ ነው የሚባለው? ከሱዳን ጋር ያኔ እዛ ጋር ለግርድና መሄዱ ወይ ደግሞ ያልተገባ ጋብቻ ውስጥ መግባቱ እሳቸው በገለጹት መንገድ መጨረሻ ላይ የሱዳን ኢንተረስት በትልቁ ሱዳንም ሆነ የግብፅ ኢንተረስት ኢትዮጵያን ከቀይ ባህር የመግፋት ነገር ስለሆነ ፈጽሞ አለፈ ማለት ነው። አሁንም የሚደረጉ ጥምረቶች
ከኢትዮጵያ ላይ የራሳችን ብሔራዊ ጥቅም አለን ከሚሉት ኃይሎች በሌላ አነጋገር የኢትዮጵያ ብሔራዊ ጥቅም ጠላት የሆኑ ኃይሎች ጋር የሚደረገው ትብብር የሚደረገው ጋብቻ ውጤቱ የሚያወጣ ጊዜ የማይሽሮ ሌላ ጠባሳ ጥሎ ያልፋል የሚል ነገር ነው እንግዲህ ሊያነሱ ፈለጉት ማለት ነው። እንግዲህ ከዚህ ጋር ተያይዞ ምናልባት ማንሳት ይቻል ከሆነ ባለፈ በሱዳን ላይ የሆነ ቀለል ያለ መድረክ የሚመስል ነገር ግን ከዛ ጀርባ ብዙ ትንተና መስጠት የሚቻል አንድ መድረክ በሱዳን ላይ ተካሂዶ ነበር። የተለያየ የፖለቲካ ኃይሎችን የሚሉ ኃይሎችን በሱዳን አሰባሳቢነት ቁጭ ብሏል። ሱዳን ሪሊ መጨረሻ ላይ እነዚህን አሰባስባ እንደተለመደው አደራጅታ ምን ብላ ከዛም ከግብፅም ከምንም አድርጋ መጨረሻ ላይ የኢትዮጵያ መንግስትን መቀየር ነው ፍላጎቷ ወይስ መሰረታዊ የሆነ ኢትዮጵያን ድንክ ሊያረግ የሚችል ነገር ነው መፈጸም የምትፈልገው የሚለውን ነገር ነው። እንግዲህ ለምን የትላንትናውን ታሪክ አሁን በቀላሉ ታሪክን ለማጥናት መጀመሪያ ትላንትን ታያለ፣ ዛሬን ታያለ፣ ከዛ ነገን ትተነበያለህ አይደል? በቀላሉ የትላንትናውን ታሪክ ስናይ ሆኖ ያለፈው ህወሓት 27 ዓመት ኢትዮጵያን መምራት ብቻ አይደለም፣ ኢትዮጵያ ቀይ ባህር እንድትገደብ ይሄን ትልቁ ግባቸው እነሱ አሳክቶታል ማለት ነው። ዛሬም ደግሞ የሚሰባሰቡ ወይ የግብፅ ሄዶ ማሽላ የሚያጭዱ ወይ ማሽላ የሚበሉ ሰዎች መጨረሻ ላይ እነሱ መጥቶ ስልጣን መያዝ ሲሆን ብቻ ሳይሆን ኢትዮጵያን አንድ ስቴፕ ድንካል ጎል ሊያልፋት የሚችል ሌላ ጠባሳ ጥሎ ይሄዳል ማለት ነው። እሱን ይመስለኛል እንግዲህ እሳቸው በብሮደር ሊያንሱ ፈለጉት። የውጭ ኃይሎች በዚህ ደረጃ መጠቀሚያ ነው የሚያደርጉ። መጠቀሚያ ካደረጉም በኋላ ደግሞ ጉዳት ነው ሀገር ላይ አርፎ የሚሄደው። ነገር ግን ለውጭ ኢትዮጵያ የምትጎዳበትን ነገር ውስጥ ከምንገባ እዚህ ያለውን ችግሮቻችንን ውጪ ጋር ሄደውን የሚያስገርደን ነገርን እንትና አድርገን እዚህ ያለን ችግሮቻችን በንግግር በሽምግልና ብንፈታስ የሚል ነገር የተቀመጠ ነገር አለ። which is very important። እኛ ሁሉ ጊዜ እዚህ መድረክ ላይ የምናነሳው ነገር አለ። ግብፅም ሄደ በኋላ የምናነሳለን፣ አስመራም ሄደ፣ ሱዳንም ሄደ፣ መጨረሻ ላይ ቀንቶክ የሆነ ዓመት ምናምን መጥተህ ልትመራ ትችል ይሆናል። እሱም አሳሳቢ ነው። በዚህ ዘመን ይቻላል ወይ በዚህ ዘመን በትጥቅ ትግል መንግስትን መገልበጥ ይቻላል ወይ ብሎ እሱ ሌላ ትንተና ነው የሚጠይቀው። ግን በትላንትናዎቹ ባየናችሁ እንኳን ብናረገው ልታረግ ትችል ይሆናል። ነገር ግን ኢትዮጵያን እያሳነስካት ነው የምትሉ ከኢትዮጵያ ላይ የማይወርድ ጠባሳ አሁን ለምሳሌ ዛሬ ግብ ውስጥ የምንገባበት የቀይ ባህር ጉዳይ ማለት ነው። ስለዚህ ይሄንን ትተን የውስጣዊ ችግሮቻችን ብንነጋገር በሽምግልናም ብንፈታ ሲባል ሰው አይወድም። አክቹአሊ ሽምግልና አይወደድም አይደል? ድርድር ላይ ፈረንጅ ከሌለና ሀገር ተካልተሳፈር ነው የሚባለው አይ ግን ጄኑን የሆነ ነገር በመንግስትም አሁን ትረስት ጉዳይ ነው ይመስለኛል። እኔ ማለት ሽምግልናን የመናቅ የመጣጣል ጉዳይ ሳይሆን የተከበረ ኢትዮጵያ እንትን ነው። ምንም እኮ በየቦታው ሰዎች ትልልቅ ነፍስ የተጠፋፉ ወገኖች ሁላ የሚታረቁበት አይነት ነገር ነው። በሆነ አጋጣሚ እንደው ጎራ ለይተው በጎሳ የሆነ ማህበረሰብና የሆነ በአዋሳኝ አካባቢ እንኳን ሲጋጩ ይታረቁበታል። ግን ምንድን ነው እንደዚህ ከፍ ያሉ ፖለቲካል አለመግባባቶች የፖለቲካ ጉዳዮች ሲሆኑ ልምምድ የለም፣ ትረስትም የለም። ምክንያቱም በጋራንቲም የሚሰጥ ነገርም ነው ተብሎ አይታሰብ። የራስክን ጉዳይ ኦልሬዲ ቫሊዩ መስጠት አለመስጠት ሳይሆን ጋራንቲ አለው የለውም ነው። የእኛ ፖለቲካ እንደምታውቀው መካካድ ይበዛዋል። አይ ቲንክ ከእሱ አንጻር ይመስለኛል። አዎ እርግጥ ነው ሽምግልና የሚለውም እንደ ተቋም አላደገም። ተቋም ከካልቸራል ነገር ወጥቶ እንደ ተቋም ቢያድግ ደግሞ ሁለተኛ እርግጥ ነው አንዳንድ ሪከርዶች አሉ። አሁን ለምሳሌ ብዙ ጊዜ የሚነሳ ነገር አለ። የአገር ሽማግሌዎች ቅንጅቶችን አስታረቁ በኋላ ውሃት ካልተባለ ነገር ውጪ ሲያወራ ወጥቶ እንኳን መናገር አልቻሉ የሚል ነገር አለ። ይሄንን ሽምግልና ትንሽ ከፍ ቢደረግ እሱ ያስኬዳል። ነገር ግን ከዛ ውጪ እኔ አሁን ዝም ብሎ እንትና ፈረንጅ ቁጭ አድርጎ እንኳን ላነጋገረን አንግባባም የሚልም መንፈሱ ጤናማ አይደለም። ሽምግልናው ተቋማዊ መሆኑ አለመሆኑ መሰረታዊ ነገር ነው። ነገ እንኳን መካካድ ቢፈጠር ተቋም ከሆነ የተጻፈ ዶክመንት ይኖራል፣ ምን ይኖራል፣ እንደ ኢንዲፔንደንት ሰዎች ይኖራሉ። ይሄን ነገር ወጥቶ ሊናገሩ ይችላል። ግን ከዚህ ኮንሰፕት ብቻ አይመስለኝም። እኔ በቃ እውቅና ማለት የሆነ በቃ ፈረንጅ ቁጭ ካላለ ነገሬን አልፈታም የሚል ማይንድም አለ። የጭንቅላት ባሪያነት ነው። ባይዞ ብዙ ጊዜ ስለሰማው ነው። እኛ ለምን እንደዚህ ቦታ ሄደን ካልሆነ እኛ ለምን እንደዚህ ቦታ ሄደን ከምቅድም ካልነው ሽምግልና ተቋማዊ አይደለም ከሚል ፐርስፔክቲቭ ብቻ አይደለም
የሆነ ፈረንጅ ከሌለ በቃ እውቅና አላገኘው እኔ ታገልኩት ተቆስኩት ነገር እውቅና አላገኘም ብሎ ማሰብ ፕሮብሌምም አለ። እሱም ብንቀርፎ መልካም ይመስለኛል። በዛው ልክ ደግሞ አሁን ስንት ተቋም እኮ መሰረታል ወይናት ሽምግልና ተቋም ቢደረገው ተቋም ቢገነባና ኢንዲፔንደንት የሆነ ዳኝነት እንደ ሀገር ሽማግሌ አይቶ ግራ ቀኝ ቢያሳዩን መፍትሄ የሚሰጥ ይሄ መፍትሄ ደግሞ ዶክመንት ዳርጎ አስቀምጦ ለወደፊትም ችግር አፈታተትን ብንጠቀምበት የሚል ነገርም ጥሩ ሪኮመንዴሽን ነገር ነው። እሱ ግን የሆነው ነገር ሆኖ እኔ አሁን ሄደ በኋላ ማልፍ ችግርን ለማምጣት ሶስተኛ ወገን ጋር ከምትሄድ እንዳው እዚህ ያለን ችግርን ፈተ እየተቋቀስክን ቢቀጥል አማራጭ ይመስለኛል። አለስ እኔ ስልጣን ላገኝ እንጂ ኢትዮጵያ ለምን በአፍጢሟ ተተከለ ለምን ሩዋት ቀርም የሚል ስሜት ከሌለ ለምን ብዙዎቹ እንደዛ ነው። አሁን ፖለቲከኛ ስታይ በቃ ኦብጀክቲቭ ብቻ የተነሳው እኔ ብቻ ስልጣን መያዙ በማንኛውም በቦሌም ሆነ በባሌ ነው ስልጣን ብቻ ሊያዝ ከዛ ኢትዮጵያ ለምን የፈለገችው አይን ነገር አቱንም የሚል ነገር ይሄን ነው የሚያመላክተው። ባይዞ አሁን ግብጽ ሱዳን የመሄድ ጉዳይ ማለት ነው። ማንኛውም ፖለቲካ ኃይል ቢሆን ሱዳን ምን እንደሚፈልግ አሁን ለምሳሌ አልቡራን ምን እንደሚፈልግ በቀላሉ በኋላ ስለ ሸሪናም እናነሳለን። ምንድነው ፈልጎ አልቡራን እኮ ማለት እኮ የኢትዮጵያ መሬት የሚፈልግ ኢትዮጵያን በቀይ በዳሴ ግድብ አባይ ላይ መናኛ ሚናና በግብጽ ሐሳብ ውስጥ እንድትጓዝ የሚፈልግ እኮ ኃይል ነው። ግን ችግር የለም እኔ ብቻ ስልጣን ሊያዝ እንጂ ይሄ ሰውዬ ጋር ሄጄ ከሱ መሳሪያ እየታጠቁ ማንኛውም ነገር አደርጋለሁ። ልክ ከዚህ በፊት ዱሮ ዚያድ ባሬ ጋር ሄዶ እንደሚታጠቅ እንደዚህ አይት አስተሳሰብ መለወጥ መቻል አለበት። መቼ ነው እኛ ስለ ብሔራዊ ጥቅም የሚገባን? ከግል ፐርሰናል ፖለቲካ ከስልጣን ዘለለ ኢትዮጵያ የምትባለውን በአፋችን የምናወራት ራሱ በልኩ መቼ ነው የምናከብረው? አንድ አከብሯትም ባይዞ አይወዷትም ፎርዛት ማተር ማለት ነው። ዝም ብሎ እዚህ ኢትዮጵያ ብሎ እጁ ደረቱ ላይ ስላስቀመጠው ኢትዮጵያ ብሎ ባንዲራ ስለያዘ አይደለም። ኢትዮጵያ መውደድ በተግባር ነው። ኢትዮጵያ ላይ ነገ አደጋ ማመጣ ነገር ውስጥ አልገባም ማለት ሲችሉ አለስ በይፋ ኢትዮጵያ ትበተን የሚል አቋም ይዘ መጓዝ የሚቻልበት ሁኔታ አለ። ከዚህ ጋር ተያይዞ የሻቢያ ጦር መሪዎች መጡ ዛላምበሳ። እንግዲህ ለምን መጡ ነው ዋናው ነገሩ ማለት ነው። አይተ ከሆነ በጭፈራ አቀባበል የተደረገላቸው የመጡት ደግሞ ከመካከለኛ የጦር አመራር ከከፍተኛ ጦር አመራሮች ናቸው የመጡት። እነዚህ ሰዎች ለምን መጡ? መጀመሪያ መታየት ያለበት እኔ ሁለት ነገር ነው ማንሳት የምፈልገው አመጣጣቸው ላይ። አንደኛ ባለፈ ውሃት ጦርነት ለመክፈት እንቅስቃሴ ሲያደርግ የተለያየ መድረኮችን አዘጋጅቶ ነበር አዳራሽ ውስጥ። እዛ ንግግር ላይ በስፋት አሁን እንደ ከዚህ በፊቱ 360 አልተከበብንም፣ ወዳጅ አገራቶች አጋሮች አሉልን ብሎ ስፔሲፊካሊ ደግሞ የኤርትራን ደግሞ ይጠራታል። ይሄ ነገር ፖለቲካዊ ይሁን አሁን የትግራይ ህዝብ በጣም ኮንፊዥን ውስጥ ነው ያለው። አንደኛ ይሄ ጦርነት የማይመጣጥንና አግባብ ያለው ጦርነት እንደሆነ ይገብቶታል የትግራይ ህዝብ። ለዛም ነው ወጣቱም ሴቱም ሃይማኖት አባቱም አልፎ ተርፎ ደግሞ የተማረ ኃይል ወጣት ሰምታላ እዚህ 6 ኪሎ ዩኒቨርሲቲ ያሉ ተማሪዎች አነድም ማለት እኮ ጦርነት እኮ ተቃውሟል ማለት እኮ ነው። የሚገርም ነገር ፍትሃዊ ለማህበረሰብ የማይጠቅም ጦርነት ነው አስጠጉን እዚህ አንድም እስከ ማለት ድረስ። ለምን ዱሮ እነመለስ እኮ ትምህርት ትተው ነው እኮ ሄዶ ጫካ የገቡት እኮ ትክክለኛ ጦርነት ብሎ ባሰቡበት ሰው። አሁን ያለው ጦርነት ወጣት ግን አልሄድም እዚህ እንዲቆይ ሁኔታ አመቻቹልኝ በስተቱ እንኳን የዚህ አካል መሆን አልፈልግም እስከ ማለት ድረስ ደረሰ። አሁን ይሄ ትግራይ ህዝብ እንደዚህ አይነት ኮንፊዥን ውስጥ ስለሆነ ምንድነው አመጡት? ችግር የለም የአቅም ጉዳይ ከሆነ ሻቢያ ተባበረናል የሚል ነገር እየተናገሩ ነው። እንደ ከዚህ በፊቱ አንከበብም አንዘጋም ችግር የለም ሻቢያ ክፍት ነው የሚል ነገር ይናገራሉ። አሁን ይሄ ቃል እውን አይሁን ህዝቡ መረዳት አይችልም። የዛች ማረጋገጫ ነው አሁን የሻቢያ ሰራዊቱ አመራሮችን አምጥቶ ዛላምበሳ አቀባበል የሚደረግ። ይሄውና ከልባችን ታርቀናል ሻቢያ ሁሌም ከኛ ጋር ነው ያለው የሚለውን ማረጋገጫ ሊያደርጉ ፈልጓል ማለት ነው። በሁለተኝነት ግን የኢትዮጵያ መንግስት ላይ ጫና መፍጠር ፈልጓል። አሁን ሻቢያ ቆርጦ በዚህ ሂደት ውስጥ ይሳተፋል አይሳተፍም? በሩቁ ነው እንዴት ነው የሚል ነገር ጥያቄዎች አሉ አይደል? እንዳውም ባለፈ አለመተማመን ነገር እንዳለም የዶክተር ደብረጽዮን አስመራ ሄዱ በተባለበት መረጃ ላይ መሳሪያ አስታጥቀንም ባለገር ጥይት ይሰጠን ሲባል ጀምሩና እንሰጣቸዋለን። እሱ ባይ አደገኛ ነገር ነው። ባይዞ አልተማመኑም ማለት ነው። ደብረጽዮን ጥይት ወስዶ
ዞር ብልና የነገ መወጋችን ቢሆንስ የሚል ነገር አለው ሻዕቢያ በበኩሉ። ሻዕቢያን ያስባል። ደብረጽዮን ደግሞ ነገ እኔ ሻዕቢያን ተማምኜ ተኩሼ ጥይቱ ቀጥስል ሻዕቢያ ዞር በሉ ከዚህ ብለንስ የሚልም ጥርጣሬ አለ። አሁን ይሄን ክሊር አውት ለማድረግ የሻዕቢያን አመራሮችን አውጥቶ እዛ ሲያሳዩ ህዝቡ ስጋቱን ባይዞ ህዝብ ብቻ አይደለም ጦሩ ራሱ ቲዲኤፍ የሚባለው ጦሩ ራሱ የሻዕቢያ ነገር እስከሄድ ድረስ ነው የሚል ጥያቄ ስላለው ማለት ነው። ይሄንን ለማጥራት ተፈለገ ነገር ነው። በሁለተኛ በኩል ግን መንግስት ላይ ጫና መፍጠር ይገባሉ አይገቡም የሻዕቢያዎች እውነት በዚህ ደስ ገብቶ ታሪክ የመሆን ፍላጎት አላቸው ወይስ ዳይ ብሏቸው ዝም ብሎ ከኋላ እንደ ከዚህ በፊት ለተለመደው ነገር ትንሽ ገዛ ያደረጉ ኢትዮጵያን ብቻ ለማተረማመስ ነው ወይስ በሙሉ አቂማቸው ይገባሉ የሚል ጥያቄ አለው በኢትዮጵያ መንግስት በኩልም። ስለዚህ የናውን ሻዕቢያ ጦርን እዚያምት ኮሎኔሉን ጀነራሉ አምተ እንደዚህ ሲታስጨፍሮ ኢትዮጵያ መንግስት ላይ ጫና ለመፍጠር ታስቦ የተደረገ ነገር ይመስለኛል ማለት ነው። ግን ይሄስ ምን ይዞ ይመጣል ነው እንግዲህ የመጀመሪያ ደረጃ። አንደኛ ምን አይ ባክ ፋየር ይዞ ይመጣል ነው። ያው ጦርነቱ ሻዕቢያ መጥቶ ዛላንበሳ ላይ ያስጨፍር ስናይ በኢትዮጵያ በኩል ይህ ጦርነት ምናልባት የትግራይ ኃይሎች እንደሚሉት ተበድለናል፣ ተገፍተናል፣ ስለተገፋን ስለመብታችን ይታገላለን ሳይሆን የሻዕቢያን ፍላጎትን ኢትዮጵያ ላይ ለመጫን እየተደረገ ያለ ጦርነት መሆኑን ለቀሪው ኢትዮጵያ ደግሞ ግልጽ ይሆናል ማለት ነው። ልክ እነሱ የትግራይ ህዝብን ለማስተባበር የኢትዮጵያ መንግስትን ጫና ውስጥ ለመክተት እንዳደረጉት ሁሉ ሌላ ባክፋየር ደግሞ ይዞ ይመጣል። አንደኛው ሰፊው ኢትዮጵያ ህዝብ ኦኬ ሻዕቢያ የራሳችን ብሔራዊ ጥቅም የሆነውን ቀይ ባህር ወስዶብን በዚህ ጉዳይ ለመነጋገር ጊዜና ወቅት እየጠበቅን ባለንበት ሰዓት አሁን ደግሞ ጭራሽ ባስ ብሎ ከህወሓቶችን አደራጅቶ ኢትዮጵያን ሊያደማ እየመጣ ነው፣ ይህን ማቁም ያላይ የሚል ትውልድ አለ። አንድ ይህን ያነሳል። ሁለተኛ ትላንትና እናቱ እህቱ በሻዕቢያ ጦር የተደፈረች የትግራይ ልጅ አሁን ዛሬ ሻዕቢያ እዛ መጥቶ እንደዚህ ሲጨፍር ምን ሊሰማው እንደሚችል በእነሱ ጫማ ውስጥ ሆነ ማሰብ ነው። ደብረጽዮን ጉዳይ አይደለም፣ ሞንጆሪኖ ጉዳይ አይደለም፣ ምግቤ ጉዳይ አይደለም። ግን ቁስሉ ያልተሻረላት ቤት ያለችው ሴትና የእሷ ወንድም ምን ሊሆን እንደሚችል ወደድክም ጠላህም አጌንስት የዚህ እንቅስቃሴ ሰፋ ብሎ ትግራይ ህዝብ ውስጥ እንዲፈጠርም ያደርጋል ማለት ነው። እነሱ የመጀመሪያውን ጥቅም ነው ያሰቡት፣ ግን አደገኛ ጉዳትም ይዞ ይመጣል ማለት ነው። በሶስተኝነት ያነሳው ስለ ዘመነ ጉዳይ ነው። እንግዲህ ዘመነ የአጉጉሙ መሪው ጋር ታይቷል የሚል በማህበራዊ ሚዲያ ላይ በስፋት ተገልጿል። እኔ ባለኝ መረጃ ከዛም ቀደም ብሎ አስመራ ኤርትራ እንደነበረ መረጃዎች አሉኝ። እሱም ተፈሪ የሚባል ከዚህ በፊት የአድሃን ሊቀመንበር የነበረ አሁን የአፈባን የጸጥታ ኃይል መሪ የሆነ አንድ ደግሞ ይሄው የነዘመነ ወክሎ የላኩት መሳፍንት የሚባል በትግል ስሙ ገበዮ አባጎራ የሚባል እሱም ቢሮ ተሰጥቶት ይህንን ጉዳይ ፋሲሊቴት ሻዕቢያ መንግስትና የዚህ ፋኖ መካከል ያለውን ነገር ለማሳለጥ ቢሮ ከፍቶ የተቀመጠ መሆኑ የሚታወቅ ጉዳይ ነው። እኔም ብዙም ሰርፕራይዝ አያደርገኝም። ግን ለምን ኤርትራ ሄደ ዘመነ የሚለው ነገር ነው መጀመሪያ ማለት አይሜዱ እንግዲህ ምናልባት የሚሄዱ ጉዳይ ላይሆን ይችላል። ፐብሊክሊ ነው የታየው። ከዛ ደግሞ ከአፋሩ አጉጉሙ አመራር ጋር ነው የታየው። ኦልሬዲ አጉጉሙ በፌስቡክ ገጹ ነው ሸር አድርጎት የተመለከት ነው ፎቶ። እሱ ምንድነው ኢምፕሊኬሽኑ? አንደኛ አጉጉሙ የት ነው ያለው? ኤርትራ። በሰው ታዲያ መሄዱን እኮ አሁን እኮ ምንም አረጋገጠልኝ ማለት እኮ ነው እኮ ምንም አጉጉሙ እዚህ ጮቄ ተረተርላ ወይ ደግሞ ንፋ ምንድነው እንትና አይመጣም አይደል? አሁን የምንለው ጎጃም ፈረስ ቤት አይመጣም። ጉዳይ የለውም እዛ ጉዳይ ይኖራል አይኖርም። ዘመኔ አለ ተብለ የምታስበው በቃ አሁን ይሄ ከሆነ እሱ አልነበረም ማማን። አሁን መሄዱ አለመሄዱ ሳይሆን ከዚህ ቀደም እዛ ይሄዳል ይመጣል የሚል ነገር አንተ ብታነሳ ነበር። ሌሎች ሰዎችም ያነሳሉ። ጉዳዩ ሳይሆን አሁን አንደኛ በይፋ አጉጉሙ የሚባለው ኃይል ያለው ኤርትራ ነው። ከሱ አመራሮች ጋር ተገናኝቶ መምከር አንድ እሱ ምንድነው ኢምፕሊኬሽኑ? ሁለተኛ ደግሞ በይፋ እንዲወጣ የተፈለገበት ምንድነው ኢምፕሊኬሽኑ ነው ለማለት የፈለኩት። እሱን እኮ ነው እኮ ላነሳ እኮ የፈለኩ ለምን ሄደ የሚለውን ነገር ነው።
አሁን ስለ ፎቶ መውጣቱ ሳይሆን ለምን ሄደ ነው መጀመሪያ መታሰብ ያለብን። እሱማ ከዚህ ቀደም ይሄዳል ስትል ነበር ነው። ለምን ሄደ ነው እሱና መጨመር አለብን። አሁን ለምን ሄደ ዋና ጦሩ እዚህ ነው እዚሁ ነኝ አይደል ሲባል የነበረው ለምን ሄደ ነው ዋናው ነገር። አይ እሱማ እንግዲህ በቅርቡ ስናይ ነበር። ለምሳሌ የት ነው በቤንሻንጉል ጉሙዝ መተከል አካባቢ አሁን ለምን አሁን ታየ አይደል ይሄ ሰውዬ ከአገጉሙ ጋራ ታይቷል። ለምን ሄደ የሚለውን ነገር ካየ ሁለት ነገር ነው የሚሆነው። ቅድም እንዳልኩ ኦፊስ ከፍቶ የነሱን ጉዳይ ከሻቢያ ጋር ፋሲሊቴተር የሚያደርጉ ሰዎችን ጠቀስኩልኝ። ይሄ ዝም ብሎ ሳይሆን ፋክቱር ያለው መረጃ ነው የሚነግር ነገር ማለት ነው። ይሄ ከሆነ ዘመኔ እዛ መሄድ አይጠበቅበትም። ያለው ነገር ስፔሻል ኢንቮይስ ስላለው እዛ ማለት ልዩ መልእክተኛ ስላለ እነሱን ጉዳይ ፋሲሊቴት የሚያደርግ ሰው ማለት ነው። ሰው መሄዱ ምንድነው ማለት ነው? አንድ ሊጠረጠር የሚችለው ነገር መጀመሪያ ምንድነው እዚህ ያለው ሆስታይል ኢንቫይሮንመንት ሆኗል ማለት ነው ብለህ ልታስብ ትችላለህ። ሆስታይል ኢንቫይሮንመንት ማለት ምንድነው? በዚህ የተናጋ ከመጣ አመራርን ለማሸሽ የምታረጋቸው ጥረቶች ሊኖሩ ይችላሉ። ወደ ዳር ሀገር ልታሸሽ የሚችልበት ሪስኪ ውስጥ ከገባብህ አሸሽቴ ከዛ በኋላ ጦሩ ራሱን ሲያደራጅ ደግሞ ሁኔታዎች መልሶ ቦታዎችን ሲቆጣጠርና ሰፊ ግዛቶችን ሲያሰፋ ወደዚሁ ሴንተር ልምትመልስበት ነገር ሊኖር ይችላል። አንድ እሱን ብለህ ልትገምት ትችላለህ። ስለዚህ በሽሽት ሊሆን ይችላል ብለህ ልትወስድ ትችላለህ። ሁለተኛ ግን ሊሆን ይችላል ብለህ የምታስበው ስፔሻል ኢንቮይው ሊፈጽም የማይችል በጣም ትልቅ ድርጅታዊ ውሳኔዎችን ለመወሰን አስቦ ከሆነ የግድ መሪው በአካል መገኘት ካለበት እዛ ቦታ ሊሄድ የሚችልበት እድሎች ይኖራሉ። ስለዚህ ሁለቱንም እኩል ነው የምትወስደው ነገር ማለት ነው። አንዱ ሽሽት ነው ወይ ሁለተኛው ደግሞ በልዩ መልእክተኛ ሊፈጸም የማይችል ትልቅ ነገር ትልቅ ምስጢራዊ ነገር ከሆነ እሱ ነገር ለመፈጸም እዛ አካባቢ ይሄዳል ነው። ኦኬ ለምንድን ነው የተለጠፈው ነገር የሚለውን ነገር ከብዙ አንግል ማየት ትችላለህ። ሰውየው እንዲሁ በራሱ ፍላጎት አንተ ከኔ ጋር ውለን የሆነ ሚቲንግ አድርገን ምናምን ነገር የሆነ ዜና ልሰራበት ፈልጌ ልትለጥፍም ትችላለህ። አንዱ እሱ ነው። ሁለተኛ ግን በጣም እንዳው በዚህ አንግል ታስበው ከሆነ ብዙ ሚዛን የሚደፋ አይመስለኝምና ጥምረት ፈጽመናል አጉጉጉና የፋኖ መሪው የሚለውን ነገር ዜና ሊያደርጉ አስበውም ደግሞ ከሆነ ይሄ ብዙ ምንትን የሚል ነገር አይመስለኝም። ያምን ኦልሬዲ ኤክስፔክትድ ነው። ባለፈ ሱዳን ላይ ነበሩ አይደል እነሱ ወኪል ሱዳን የተሰበሰቡ ጽምዱን ያሉ ሰዎች ማለት ነው። ስለዚህ እኔ እሱ ብዙም ውሃ የሚደፋ ነገር አይመስለኝም። ግን ዋና ኢምፖርታንት ቲንጉ አሁን አስመራ መሆኑን ለምን መግለጽ ፈለገ? እነ ዘመኔ ብቻ ታዩ እንጂ እነ ማን ነው ስሙ የትግራዩ እነ ደብረጽዮንም ሊኖሩ ይችላሉ ማለት ነው። አናውቀውም ማለት ስለዚህ የተሰባሰቡ አሁን በሻቢያን በሬላ ስር ተሰባሰቡትና በሱዳን አዝማችነት በግብጽ አጋዥነት ለመዋጋት ያሰቡ ሰዎች ሴንተራቸውን አስመራ አድርገው ሊሆን ይችላል ወይ ብለ ልንገምትም እንችላለን ማለት ነው። በዛ ቦታ ላይ መታየታቸው ብቻ መታየታቸው ይፋ ማድረጋቸው ማለት ነው። አይ ዘላምበሳውም እሱ ነው እንግዲህ ጠቅለል ባለ ሁኔታ ያለው ነገር። ወደ ሁለተኛው ጉዳያችን እናልፋለን። ወደ ቤተሰቦቻችን ሁለተኛው ጉዳያችን እንግዲህ ከሰሞኑ የህዋት ሱዳን ውስጥ ያሰፈረው አርሚ 7 የሚባለው እንደዚህ ነው በቅርቡ አሻግሮታል የሚባለው አርሚ 17 ከመከላከያ ሰራዊት ጋር ውጊያ አድርገዋል። ሸረሪና ላይ አንድ ቀን ሙሉ የፈጀ ውጊያ። በዚህ ውጊያ እንግዲህ ብዙ ጉዳዮች እየተነሱ ነው። በትግራይና አፋር አዋሳኝ እንደዚሁ በትግራይና በአማራ በራያ አካባቢዎች ከፍተኛ የወታደራዊ ሞቢላይዜሽኖች በሁለቱም ወገኖች በኩል አሉ የሚል መረጃ ሲሰማ ነበር። ፍጥጫዎችም አሉ እየተባለ ነገር ግን ቀድሞ ግጭት የተፈጠረው በሸረሪና በኩል ነው። ይህ ለምን ሆነ የሚለው ጉዳይ በተወሰነ መልኩ እንመልከታማል። መልካም እንግዲህ በዋነኝነት ለምን በሸረሪና በኩል ጥቃቱ ተከፈተ የሚለው ነገር ነው እንግዲህ ዋናው ነገር። በዚህ ስር ግን የጥቃቱ ባለቤት ማን ነው? ህወሓት ነው ጦሩን የከፈተው ወይስ የሱዳን ኃይል ወይ ደግሞ አልቡራን ነው ጦሩን የከፈተው የሚልም በደንብ መታየት መቻል አለበት። ለምንድን ነው ይህን ነገር የማነሳው? ህወሓት በሱዳን ውስጥ የሚገኘው የህወሓት ሰራዊት ከዚህ በፊት እዚህ ማይካድራ ላይ ጭፍጨፋ ፈጽሞ የሄደው ሳምሪ የሚባለው በኋላ ራሱን አርሚ 7 ብሎ ሪኔ የሚያደርገው ኃይል ሱዳን ውስጥ ሲንቀሳቀስ የቅጥረኛ ጦር ነው። በዋነኝነት የአልቡራን ኢንተረስት ነው የሚከበረው በዚህ ጦር ላይ። ሲፈልግ ብሉ ናይል ድረስ ወስዶ ኮርዶፋ ድረስ ያዋጋው ነበረ።
ህወሓት ኮርዶፋ ድረስ ሄዶ ለመዋጋት ምንም አይነት ለሱ የፖለቲካ አጀንዳ የለውም ይሄ ነገር ለማድረግ ማለት ነው። ስለዚህ ጠቅለል ባለ ሁኔታ ስታይ በራሱ የሚንቀሳቀስ ሳይሆን በሱዳን መልካም በአልቡርሃን መልካም ፍቃድ የሚንቀሳቀስ ጦር ነው ማለት ነው። ስለዚህ ይሄ ጦርነት የማን ነው እንግዲህ በዋነኝነት ህወሓት ዘመቻ ከፈተ ማለት እኔ አልችልም። ለምን እንደማልችለው ህወሓት ራሱ በራሱ እዛ ያለው አርሚ ሰባ ራሱን በራሱ ባቀደው መንገድ መሄድ ይችላል ወይስ የአልቡርሃንን ፍላጎት ነው በመጀመሪያ ደረጃ የሚፈጽመው? ነገር ግን ደግሞ የሱ ፍላጎትና የአልቡርሃን ፍላጎት ተገናኝቶ ከመጣ በአልቡርሃን መልካም ፍቃድ ሊደረጉ የሚችሉ ነገሮች ይኖራሉ ማለት ነው። ስለዚህ የዚህ ግጭት በሸረና በኩል የተደረገው ጦርነት በግንባር ቀደም የአልቡርሃን ፍላጎት ይመስለኛል። እኔ እንዴት ለሚለው ጥያቄ ሁለት ምክንያት ላንሳለህ። አንደኛ ሰሞኑን ጀነራል ዳጋሎን እንዴት ማለት ነው በስፋት ወደ ካርቱም ለመስፋፋት ከፍተኛ ዝግጅቶችን አድርጎ ግስጋሴ ጀምሯል፣ ካርቱም መልሶ ለመያዝ። እንደዚሁም ደግሞ ብሉ ናይል ኩምሩክን የተቆጣጠረው አልቡርሃን መልሶ ይሄ ቦታ ወደ ጀነራል ዳጋሎን እንዳይገባ ትልቅ ስጋት አለው። ስለዚህ ግንባሮችን ማስፋት ይፈልጋል። ግንባር ማስፋት ስለሚፈልግ ኢትዮጵያንም ጀነራል ዳጋሎን ወደ ካርቱም የሚደረገውን እንቅስቃሴ ከዛ ጀርባ ኢትዮጵያ ኃይል አለ ብሎ ስለሚያስብ አልቡርሃን እሱም እቺ ሸረሪና የምትባለው ቦታ ከዚህ በፊት የአርሚ ሰባ መቀመጫውን አድርጎ ይዟት የነበራትን በዛ በኩል ነገሩን ለመስፋትና ሌላ የጦር ግንባር ሊያሰፋ የፈለገና ኢትዮጵያን ሸምቅቆ ለመያዝ ያቀደበት ስትራቴጂ ነበር። በዚህ መካከል እንግዲህ የቲፒኤልኤፍ ፍላጎት አለ። ምንድነው ፍላጎቱ? ጦርነቱን መጀመር ይፈልጋል። ግን ጦርነቱን መጀመር ሲፈልግ ግን በሌላ መንገድ ነው መጀመር የሚፈልገው። አንደኛ ግንባር ማብዛት ይፈልጋል። ግንባር ማብዛት ማለት ነው ለምሳሌ የሚታወቁት ሁለት ግንባሮች አይደል ያሉት፣ ወይ በዚህ በራያ በኩል ወይ በወልቃይት በኩል፣ ሌላ መንገድ የለም። ያው በወልቃይትና ጠለምት በአንድ መንገድ ስለሆነ ማለት ተቀራራቢ ስለሆነ፣ ስለዚህ ከዚህ ውጪ ባልተለመደ በሱዳን በኩል ወደ ወልቃይት መጣውን ግንባር ሶስተኛ ግንባር አማራጭ አድርጎ መጠቀም ይፈልጋል ቲፒኤልኤፍ። ለምንድነው ይሄ ሶስተኛ አማራጭ ተደርጎ መጠቀም ይፈልጋል? በቀላሉ የኢትዮጵያ ጠላት የሆኑት ኢትዮጵያ ዲስታብላይዝድ እንድትሆን የሚፈልጉ ማንኛው ኃይል ማሰለፍ ይቻላል በዛ በኩል። ለቲፒኤልኤፍ ሪስኪ ፍሪ ነው። ሽረና ለተዋጋ ከሽረና ሲሄድ ወዴት ሄደ? ቦታውን ሲያሰለቅቁት ጠቀሎ ሱዳን ገባ አይደል? ምንም የተፈጠረ ነገር የለም ማለት ነው። ለምን መንግስት እስከሄድ ድረስ ነው ሱዳን ውስጥ አሳዶይና ኃይል ሊመታ የሚችለው? ይበተናል፣ ይሄዳል እስከ ካርቱም ድረስ ሊሄድ ይችላል ጦር ከፈለገ። ለምን እስከ ብሉ ናይል ሄዶ ስለሚያውቅ ማለት ነው። ስለዚህ ይሄ ለቲፒኤልኤፍ ሪስኪ ፍሪ ነው። ነገር ግን ኢትዮጵያን ማስጨነቅ የሚቻልበት ብቸኛ መንገድ ስለሆነ ማለት ነው። ይመታል ከፈለገ ቅጥረኛ ጦርም የሌላ ሀገር ጦርን ጨምሮ ዝም ብሎ 10 የሆነ ከፊት ለፊት የቆሙ ትግራይ ልጆችን ይዞ ሌላውን ጦር ይዞ ሁሉ ኢትዮጵያ መውጋት የሚፈልገውን ሁሉ እንትን አድርጎ ይዞ መምጣት ስለሚፈልግ ማለት ነው። ሁለተኛ አሁን እንዳልኩ ሴቭ ዋር ማድረግ ስለሚፈልገው በተለይ መሪዎቹ እነሱ የሚያስቡ ስለግላቸው ነው እንጂ እነሱ መከራ ይድረስባቸው እንጂ ትግራይ ልጆች ማለት ጉዳያቸው ስላልሆነ ለነሱ አሁን ሴቭ ነው፣ ለመሪዎች ሴቭ ነው። ምናቸው ማይነካም። ሱዳን ውስጥ አምጥተህ ትግራይ ልጅን በዚህ ወደዚህ ተዋጋ ብትለው እነዛ ወጣቶች ናቸው የሚረግፉት እንጂ እነሱ ጋር የሚመጣው ነገር ስለሌለ እንትን ሊያደርግ ይፈልጋል። ሶስተኛ ምንድነው ያለው ፍላጎት የማታለል ይሄ ዲሲቪ ማድረግ ማለት ነው። ምንድነው ልክ በሱዳን በኩል አርጌ ወደዚህ ጦርነት ትጀምራለህ፣ ኃይል ወደዛ ሲሰባሰብ አንተ በቀላሉ በዚህ በራያ በኩል ልትሄድ ነው ማለት ነው። እንደዛም አድርጎ ወይ ደግሞ የኢትዮጵያን ጦር መበታተን የሚባለው ነገር ማለት ነው። ወደድክም ጠላም ፖቴንሻሊ በዚህ በኩል ጠላት እንደሚመጣ ታየ ማለት ነው። በዚህ በሱዳን በኩል ጠላት እንደሚመጣ፣ ስለዚህ ሁሉ ጊዜ መጣም አልመጣም ያን ቦታ ክፍት አታደርግም ማለት ነው። ክፍት አታደርግም ማለት ይሄን የማታለሉ ስራ ለመስራትም አስበዋል ማለት። ሌላኛው ግን ለራያው ግንባር አሁን በቅርብ ጊዜ ይጀመራል ለሚባለው ለራያው ጦርነት መንገድ ጠራጊ ነው ያደረገው። ይሄንን የሸረናን ጦርነት አሁን በደንብ አድርጎ አስጮሃል፣ ተወረርን ብለዋል። በይፋ ግልጽ ጦርነት ተጀምሯል ብለዋል። እንግዲህ ቀድሞ ራሱ ህልውናን በብልጽግና መቃብር ላይ አረጋግጣለሁ የሚል ኦልሬዲ ጦርነቱ ወጃ ነው አውጆታል። አሁን ደግሞ ቀድሜ ተጠቃው ጦርነቱ ተጀመረ ነው።
እሱ ራሱ አወጀ በይፋ በቃል ደረጃ፣ ከዛ በግልጽ ተጀመረ እያለ ነው። እሱ ራሱ ብዙ ኢምፕሊኬሽን ያለ ይመስለኛል። ምክንያቱም ራሳቸው ናቸው ቀድመው በብልጽግና ስርዓት ላይ እንዘምታለን እናስወግደዋለን ብለዋል። አስወግደዋለሁ ካልክ ኦልሬዲ ጦርነት አውጀሃል። አሁን ጦርነት ካወጅክ በኋላ እንግዲህ መንግስት ነው ዞሮ መንግስት ላይ ጦርነት ካወጅክ በኋላ እንደገና ጦርነት ተጀመረብኝ ማለት በራሱ ምንድን ነው የሆነ ሴታፕ የሆነ ኢምፕሊኬሽን የለውም ወይ? እሱን እኮ ነው እኮ ምንድን ነው ለራያ ለሚያደርገው ጦርነት መንገድ ጠራጊ ነው ያደረገው። ምንድን ነው ቲፒኤልኤፍ ለራያ ብቻ ነው ወይ አጠቃላይ ሊጀመር ይችላል ቀናት ቀርተውታል የሚባልለት ሁልጊዜ እሱን ነው። አሁን እኮ በጣም እየተሰጋ ያለው በራያ በኩል ለመዋጋት እንዳሰቡ ሁለቱም ኃይሎችን በቀላሉ ሊትለይ የሚችለው ጦራቸውን በስፋት በዛ ግንባር እያስጠጉ ነው ያሉ። ዝም ብሎ አይደለም ይሄኛውም ያስጠጋል ያኛውም ያስጠጋ ዝም ብሎ እዛ እንትን ሊጠብቅ አይደለም። የሆነ የጦርነት አቅጣጫቸውን በዛ በኩል አድርገዋል ማለት ነው። ግን ምንድነው በጣም ባይዘው ቲፒኤልኤፍ ማለት ነው እኔ ብዙ ጊዜ የሚለው አንድ ነገር አለ፣ ጭቃ እንደያዘው መኪና ነው የሚለው ማለት ነው። ሁሉ ጊዜ የሆነ ዛሬ 30 ዓመት 40 ዓመት ያታለልብን መንገድ ዛሬም የሚሰራ ይመስሏል። አሁን አንተ ቀላል ነገር አንስታል። በብልጽግና መቃብር ላይ የትግራይ ህልውናን አረጋግጣለሁ። መቃብር ዝም ብላ አይደለም ገለ ነው መቃብር የምታመጣው። የምትገለው በጥይት ነው የምትገለው። ይሄንን ያለና ይሄን አደርጋለሁ ያለ ሰውዬ ጦርነት ታወጀብኝ ስል ወይ ከዚህ በፊት ይሄ ፕሮፓጋንዳ ሰርቶ ሊሆን ይችላል። አሁን ያለው ህዝብ አሁን ያለው ኮንሺየስነስ ግን ይሄን አይቀበልም። የሚገርም ነገር ማለት ነው። ምን ስትል ነበር ይገላለሁ ስትል ኑረ ተመታው ማለት የሚቻልበት ሁኔታ አለ ወይ? ግን ለምን መሰለ ይሄን የሚያነሳው እሱ ሁሉ ጊዜ አይተ ከሆነ እነሱ ደጋፊ ጋዜጠኞች ምናምን ዛሬ ምን ሊያወሩ ፈልጋሉ? ማን ነው ጦርነቱን ጀመረ ይላሉ። ይሄ የቅድሙ ንግግር ጦርነት አይደለም። እሱ ጦርነት አይደለም። ጦርነት መጀመሪያ እኮ የሚጀመረው ጭንቅላት ላይ ነው። ግልጽ ነው። ይሄ ንግግር ጦርነት አይደለም በእነሱ ቤት ማለት ብቻ በቃ ማን ጀመረ የሚል ታራ የማይረባ አተካራ መፍጠር ይፈልጋሉ። እነሱ ግን ይሄን ነገር እየተጠቀሙ ያሉበት ምክንያታቸው ለምንድን ነው? አሁን ህዝቡን ለማነሳሳት ተወረረ ያለው ምን አለ ሱዳን ውስጥ ሸረሪያ በጣም እንትን ነገር ነች እኮ በጣም እኮ እንትን ቦታ ነች እኮ። ከዛ እኮ ሱዳን እኮ ነው ያለው እኮ ሞስት ሊስት ጦርነቱ እኮ አካል እኮ ሱዳን ግራይነር ተደረገ ማለት እኮ ትችላለህ እኮ። ሱዳን ወረረኝ ልትል ነው? ሱዳን ነው እንደ ትግራይ ግዛት ገብተዋል አይደል? ምን ሊጫወቱ እንደሚፈልጉ ማለት ነው። የሚገርም ነገር ኦኬ ወረራ ከሆነ ለምን ወልቃይት ተወረረ ብሎ ለምን አይዋጉም? ፊት ለፊት ማለት ነው። ግን ህዝቡን በእንደዚህ አይነት ነገር እናነሳሳለን ተወረናል የሚለውን መንፈስ የመጠቃትን መንፈስ ፈጥረን ለሀቀነው ጦርነት ግብአት አድርገን እንጠቀምበታለን የሚል ተራ ፕሮፓጋንዳ ማካሄድ ይፈልጋሉ ማለት ነው። ኦኬ ከዚህ ጋር በተያያዘ ጠቅላላ ያለ ጦርነቱ በሽረና በኩል ለመጀመሩ እንግዲህ በዋነኛ የሱዳን ወደ ኢትዮጵያ ግዛት የሱዳን ጦርነቱ ወደ ኢትዮጵያ ግዛት ለማስገባት እና አልቡራንም ትልቅ እቅድ አላቸው። ጦርነቱ ራሱ ሱዳን ውስጥ የሚካሄደውን ሁለቱ ጀነራሎች መካከል የሚደረገውን ጦርነት ኢትዮጵያ ግዛት ውስጥ የጦርነት አካል ለማድረግም ትልቅ እንትን አለ፣ ፍላጎት አለ። በቲፒኤልኤፍ በኩል ደግሞ ቅድም እንዳልነው አሁን ለማድረግ የተዘጋጁትን ጦርነት ምክንያት ሸረሪናን ምክንያት ሊያደርጓት ሊጠቀሙበት ይፈልጋሉ። ሌላ ግንባር ማብዛት ለማታለል እንደዚህ አይነት ነገሮችና ከዚህ በላይ ግን አንድ በጣም ኢምፖርታንት ነገር መታየት አለበት። ሸረሪና በኩል ሲመጣ አንዱ የቲፒኤልኤፍ ቅድም እንዳልኩት ቲፒኤልኤፍን ብቻ አይደለም ሴቭ የሚያደርጉ ሻዕቢያ መዋጋት ይፈልጋል። የጦርነቱ አካል መሆን ይፈልጋል። ነገር ግን እሱ ጫፍ እንዲነካ አይፈልግም። አሁን አየህ ምን አይነት ጫወታ እንደሚጫወቱት በዛ በኩል ይዞራሉ። ሁለቱም ተባብሮ ያደርጋሉ። ከዛ የተደረገበት ቦታ እነሱ አይነኩም፣ እነሱ ጋር ስለማይደርስ ማለት ያ ከዛ ቀጥሎ ያለው የሱዳን መሬት ስለሆነ ማለት ነው። እንደዚህ አይነት ስሌትን አሰልቶ የገቡበት ሁኔታ ነው ያለው። ምን መደረግ አለበት? እንደዚህ አይነት ጫወታ ነገም ሊቀጥል ይችላል። ምን መደረግ አለበት? እንደዚህ አይነት ጫወታ እንዳይቀጥል ወይ ደግሞ ተሳክቶላቸው ወደ ውስጥ ቢገቡስ ምን ሊፈጥሩ ይችላሉ የሚለው ነገርም ታሳቢ ያደርግና ሁለት ነገር እኔ መፍትሄ ብዬ አስቀምጣለሁ ህወሓትን በተመለከተ። አንደኛ ፈጣን ኦፕሬሽን በመውሰድ የህወሓትን ኃይል
አሁን ይህንን ሁሉ ጥንስስ የሚጠነስሱ አንዴ ሱዳን የሚሄዱ አንዴ ኤርትራ የሚሄዱ አንዴ ግብጽ የሚሄዱ አንዴ ምን የሚሉን እሱንና ሰራዊቱን ይዝና ሰንሰለቱን መበጠስ ነው። ፈጣን ኦፕሬሽን ወስደ ከዛ በኋላ ችግር የለውም። ያሉት ሌሎች የትግራይ ኃይሎች አሉ። የትግራይ ህዝብ በዚህ በማይረባ ጦር ውስጥ መማገር የለበትም። የማንም ብሔራዊ ጥቅም ለማስከበርም ኢትዮጵያ ማድማት የለበትም የሚሉ ኃይሎች ስላሉ ቶሎ እነሱ ወደ ቦታ እንዲመጡና ስራውን እንዲሰሩ እዛ ትግራይ ክልል ውስጥ ስራውን እንዲሰራ የሚባል ማድረግ መቻል አለበት የሚል ነገር ነው። አንድ ሁለተኛ ይሄ ሸረሪናን በተመለከተ ጥሩ ነገር ነው። እንደ ልክ እንደ ዋቺን ዶግ የሚቆጣጠር የሚጠብቅ የተከዘዘብ የሚባሉ ኃይል እዛ ቦታ ቸክሮ እንዲቀመጥ ነገም ጦርነቶች አሁን በራያ በኩል ቢነሳም በዚህም ዙሮ መምጣት እድሎቹ በጣም ሰፊ ናቸው። ስለዚህ ግን ሁሉ ጊዜ ይሄንን ቦታ ጠባቂ ተቆጣጣሪ ምንድነው እዚህ አካባቢ የተደረገ ያለው ምንድነው የሚለውን ነገር ሳይዘናጋ መንገድ እዚህ አካባቢ አስቀምጦ ፈጣን የሆነ ኦፕሬሽን በመውሰድ መሪውና ተመሪውን በመለያየት ከዛ በኋላ ምንጠራ ማካሄድና እነዚህ የትግራይ ኃይሎች ክልሉ የሚቆጣጠሩበት እርግጥ ነው የተደረገ ማለት እንትኑ ይቆማል ማለት አይደለም። እነዚህ ሰዎች በህይወት ከተረፉ እስከ ለተሞታቸው ደግሞ ሻዕቢያ ኤርትራ ደግሞ የዶ መሽጉና ይሞክራሉ ተለያየ ነገር ግን መጠኑ ያንሳል። የትግራይ ህዝብ ትንሽ እፎይታ ግን ያገኛል። ስለዚህ እሱን ለማድረግ አሳዶ ማውጣትን ከትግራይ ግዛት ውስጥ አንዱ ትልቁ መሰረታዊ ነገር ነው ማለት ነው። አሁን ባለው ሁኔታ ምናልባት በተለያዩ ግንባሮች ውጊያዎችን በማድረግ ከዛ አንዳንድ ቅድም ያነሳናቸውንም የፕሬዠር መፍጠሪያ ሚሶችን በማሳየት አሁን ያለው ውጥረት እንደዚሁ ሞቀ ቀዝቀዝ እያለ የሚቀጥልበት ሁናቴ ሊኖሩ ይችላል ወይስ ደግሞ በተሟላ ሁኔታ ወደ ፉል ስኬል ጦርነት የሚገባበት ሁኔታ ሊኖር ይችላል ብላ ታስባለህ? እሱን አለመፍቀድ ነው መንግስት ጎበዝ ከሆነ ፉል ስኬል ተራራና ሸንተረር ይዘህ የምትዋጋው እሱን እድል አለመስጠት ነው። በቃ የሚሻለው ምንድነው? ምን ታረጋለህ? ጦር እኮ ያላመነ ጦር ነው። ጥያቄ ያለው ጦር ነው። ህዝቡ ያልደገፈ ዘመቻ ነው። ብዙ ፋክተሮች ናቸው ያሉት አሁን የቲፒኤልኤፍ ፋይሎች ሊያካሂዱ ማክልው ነገር። ስለዚህ በቀላሉ ይዝና ሰንሰለቱን ከመታ ይረግባል። ዝም ብለህ ግን የተላከው ከፊት ለፊቱ ጋራ ፉል ስኬል ጦር ግን የሚታረክ ከሆነ አይሆንም። ጊዜ ወስዳል። እሱ አገርም ያደማል። ስለዚህ የሚሻለው እኔ እዚህ ፊት ለፊት የሚደረገው ዲተራንስ ይሆናል። ግንባር ላይ ሁሉም ጦራቸውን እያሰባሰቡ ያሉ በተቻለ ግን በፍጥነት እዛው ባሉበት ቦታ ላይ መቀሌ ላይ መሪዎችን ታርጌት ያደረገ ኦፕሬሽን መስራት ነው ያለው አማራጭ መንግስት። ስኩልስ ካልሰራ ዝም ብለ የተለመደ አይተ ፉል ስኬል ዋር ምናምን እሱ ጥሩ አይደለም። እሱን ባይመርጥ ተሻለ ነገር ነው ብዬ ነው የማስበው። ግን ሁኔታዎች ወደዛ የሚሄድ ድል ይኖራቸዋል በአጭር ጊዜ ውስጥ ወደ ፉል ስኬል። ምክንያቱም አሁን መውቀዝቀዝ የሚለው ነገር ውሎ የለየለት አይደለም። ያን እኮ ነው የምልህ እኮ ምንድነው አሁን መንግስት ይመርጣል ወይ መጀመሪያ መታሰብ ያለበት እሱን እስከ ፉል ስኬል ጦርነት ለመዋጋት ይመርጣል ወይ ነው ጥያቄ። ያው አንድ ወገን ስለመረጠ ስላልመረጠ አይደለም። ገፍቶ ከመጣብህ እንትን ማድረግ ትችላለህ። እድሉን እኮ ቅድም ያልኩ ማድረግ ትችላለህ። ለምን ህዝባዊ አይደለም የሰራው ጦርነት። ሁለተኛ ሰራዊቱ ራሱ ጥያቄ ያለው ሊያዋጉት እያመጡት ያለው ሰራዊት። ስለዚህ ቶሎ መበተን ትችላለህ መሪዎችን ታርጌት ያደረገ ጥቃት ከወሰድክ። አይ ችግር የለውም እኔ ግንባር ላይ ዝም ብዬ እዋጋለሁ ይሄ እንደዚህ አይነት ዋነት ያሳያል ብዬ አላስብም። ስለዚህ እኔ ወደዛ ሄዳለሁ የሚል ግምት የለኝም። ከሆነም ጦርነቱ የሚሆነው መሪዎችን ታርጌት ያደረገ ፈጣን ኦፕሬሽን ሊሆን ይችላል ብዬ ነው የማስበው። ነው እሱን የማስበው። መልካም አመሰግናለሁ አማን። ወደ ቢስኩቻችን የዛሬውን አንድ አፍታ እዚህ ላይ ቆይተናል። ስለ ተከታተላችሁ እናመሰግናለን። ጤና ይስጥልን።